ጭራሽ አንቺ ጋር ሆኖ ደስተኛ አይደለም እያለች ስትል ነበር። ዛሬ ደግሞ ወላሂ ወድሻን ባልሽ፣ ወላሂ እንደዚህ አደርግሻን ባልሽ። ወላሂ ላዚም እንዲሁ ከክፉ ሰው እሱ ያርቃችሁ። እኔ እኮ ምንም አልቀረኝ እኮ ምንም እኮ አልቀረኝ እኮ ጨርቄን ጥላም ልታሳብደኝ ነው። ወላሂ ላዚም። እሺ እኔ ምን ልሁን? ቆይ እስኪ እንዲሁ ምን ልሁን? በአላህ እንዲሁ ምን ላድርግሽ? ቆይ እኔ የሱስ የባል ጥማት የለብኝም። እውነቴን ነው የምነግራችሁ። እኔ ወላሂ ለአዚም የባል ጥማት የባል ሱስ የለብኝም። የባል ሱስና የባል ጥማት ቢኖርብኝ 10 ዓመት ሳውዲ አልቀመጥም ነበር። ሁለተኛ ነገር ሲቀጥል ደግሞ መልሼ እዛ ሀገር አልመጣም ነበር። ባሌን ብጠረጥረው በባሌ የተመታሁ ብሆን ማለት ነው። አይደለሁኝም እኔ ሁሌም ለስራዬ ነው ፎከስ የማደርገው። ሁልጊዜም ለዓላማዬ ነው የምሮጠው እንጂ እኔ ወንድ ሮጠ ብዬ ወንድ ጋር አንጋጥጬ የምህር ሰው ወይም ደግሞ ወንድ ቤት ገባ ቤት ወጣ ብዬ አንጋጥጬ የምህር ሰው አይደለሁኝም። በሚሉትም በጣም ነው የሚያስጠላኝ። አውቃለሁ ሁሉ ነገር በሱ ነው ሁሉ። ሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ያው ትናንትና አሞኝ ነበር እንደነገርኳችሁ። አልሐምዱሊላህ አሞኛ እንደው አድርጉልኝ ብዬ ባልኳችሁ ቅጽበት እንግዲህ ሰው ወዴት እንደሚወስደው ወዴት እንደሚሄድ አላውቅም። እኔ አመመኝ ነው ያልኩት። ይሄ ያላ ስራ ነው፣ ያላ ቀደር ነው። አመመኝ ዱአ አድርጉልኝ እህት ወንድሞቼ ዱአ አድርጉልኝ ብዬ ነግሬያችሁ ነበረ ማለት ነው ትናንትናና እንግዲህ የሰው ልጅ አመለካከቱ አስተያየቱ ሁሉም ይለያያል በነገራችን ላይ ማለት ነውና ሀዩዬ ያመመሽ ምናምን እንግዲህ ተመልከቱ፣ ይሄን ጽሁፍ ተመልከቱ። እኔ ስልክም አላነሳም። እኔ ለራሴ ስለደከመኝ አንድ ጊዜ የተውኩትን ነገር እኔ በነገራችን ላይ ካለ ባህሪ ምንድነው ሰውን በጣም ወደዋለሁኝ። ያን ሰው ደግሞ ከጠላሁት ግን እኔ ቢጠበስ ራሱ አይሸተኝም ቁም ነገር ማለት ነውና ይሄን ጽሁፍ ጽፋ አሁንም ድጋሚ ጽፈው ነው ታስመስለውታል። በነገራችን ላይ የሆነ ነገር ሲገጥመን ሰዎች የሆነ ወደ ሌላ ነገር የሚወስዱት ነገር ይገርመኛል። በነገራችን ላይ እኔ ይህን ነገር ኦፕራሲዮን የተሰራሁት የዛሬ 8 ወር ነው። ይሄንን ኦፕራሲዮን ያደረኩት የዛሬ 8 ወር ነው። ነገሩ የመጣው ትናንትና ነው። ስለዚህ የታመምሽው ተናድሽ ነው ታቃጥለሽ ነው ምናምን። እግሬ ደግሞ ከ10 ዓመት በፊት ነው። ይህች ከ8 ወር በፊት ነው ብያቸዋለሁ። የእግሬ ደግሞ ከ10 ዓመት በፊት ነው። እንግዲህ እንደዚህ ሆንኩት ማለት ነው። ይህንን ምንም የሚያገናኘው ነገር የለውም። ግን የተሳሳትኩት ምንድን ነው አሞኛ እንደው አድርጉልኝ ብዬ መውጣት የለብኝም ነበር። እኔ እንዴት ተረዳሁት ማለት ነው። ለምን አንዳንድ ጊዜ ሰዎች ደካማ ጎናችንን ይፈልጋሉ። እኔ ደግሞ ደካማ ጎን የለኝም። ቁም ነገር ለመናገር ደካማ ጎን የምለው ነገር የለኝም። ሁሌም ጀግና ነኝ። ሁሌም ሰዎች ሊጥሉኝ ይሞክራሉ። ግን እኔ ተንገዳግጄ መቆምን፣ ወድቄ መነሳትን፣ አግኝቼ ማጣትን፣ አጥቼ ማግኘትን ሁሉንም አስተናግጃለሁ። በነገራችን ላይ በእኔው አቅም በእኔው ቀድር ማለት ነው። አልሐምዱሊላህ የውሸትሽን ነው የምትስቂው ለምትሉኝ ማለት ነው በደንብ ትከታተሉኛላችሁ። በደንብ ስለምትከታተሉ ስለማቅ ነው ይሄን ቪዲዮ መምሰራላችሁ ማለት ነው። ትከታተሉኛላችሁ በደንብ። እናንተ ጋር ማውራት አልፈልግም። ላኪን ግን በደንብ የምነግራችሁ ነገር እኔ በጣም ደህና ነኝ፣ በጣም ደስተኛ ነኝ። ይሄ ትናንትና ተነስቶ ያመመኝ በሽታ እናንተ ከምታስቡት በፊት ነው ይሄ ነገር የሆነው እንጂ አሁን አይደለም። ግን በሽታ የሚሰጠው አንድ አላህ ሱብሃነሁ ወተዓላ ነው። የሚሰጠኝም የሚነሳኝም የሚያሽለኝም የሚያሳመመኝም አላህ ነው። ስለዚህ አላህ የሚወደውን ሰው ይፈትናል እርግጥ። ስለዚህ ይሄ ዛቻ ወይም ደግሞ በንዴት ተናድጄ ምናምን ራሴን ጥዬ ምናምን እንደውም በጣም ደህና ነኝ። ሲጀመር በጣም ከምታስቡ በላይ በጣም ደህና ነኝ። ቁም ነገር ስነግረሽ ማለት ነው። እኔ ግርግር ስር እያልሽ ራሴን ህይወት መመስረት ያቃተሽ ለምን ዛሬ አዘንሽልኝ ስላመመኝ? መጀመሪያ ለምን ገብተሽ አሁን መጀመሪያ ለምን ለኔ ያዘንታ ለምን ፈለገሽ? እኔ ለአንቺ መልስ መስጠት ራሱ አልፈልግም። እንደ ጉድ ኦዲየንሶቼ ተመልከቱልኝ። ሁሉንም ነገር ባላህ ስራ መግባት ራሱ ትናንትና ያመመሽ እንደዚህ ሆነሽ ነው ተናደሽ ነው ምናምን። በጭራሽ ተናድጄም አይደለም። እውነቱን ማወቅ ያለባችሁ አመመኝ ብዬ ሜዳ ላይ መውጣት አልነበረብኝም። እኔ የራሴ ስህተት ነው ይሄ። አንዳንድ ሰዎች ደግሞ ልክ እንዴት ተሰበርን እኔ ከምነግራችሁ በላይ ማለት ነው። ስብራቴን ማንም ሰው አያውቅም። እኔ የምሰበረው በትልቁ ልብ የሚሰበረው በምን እንደው ታውቃላችሁ? በልጆቼ የሆነ ነገር ሲሆንብኝና ሲሆንብኝ ብቻ ነው። እኔ አጣው ብዬም አላለቃቅስም። ጀግና ሴት ነኝ። ሰርቼን እንደማገኝ እርግጠኛ ስለሆንኩ ማለት ነው።
እኔ በልጆች ብቻ አላሁ ሱብሃነሁ ወተዓላ እንዳይመጣብኝ አደራህን ምለው ስለዚህ ብቻ ነው እንጂ ወላሂ ወቢላሂ እኔ ወንድ ሄዴ ብዬ እንኳን አይደለም ላለቃቅስ በቅጽበት እንደገባሽበት እዛው ጠልቀሽ ቅሬ ብዬ ለቅቄላታለሁ። በነገራችን ላይ የሰው ህይወት ለመበላሸት የምትፈልጉ የሰው ህይወት ለማበላሸት ጣራ ምድር ስትዘሉ የነበረው ቆላ አደጋ ስትዘል የነበረው በቅጽበትም ሆነ አብራችሁም ኖራችሁ ትናንትና አብረን እየኖርን ነው ፈጽሞ አንቺን አይወድሽም ስትለይ ነበረ። እንዲሁ ሁሉን ነገር ሚዲያ ላይ ማውጣት ስለማልፈልግ ነው እንጂ በጭራሽ አንቺ ጋር ሆኖ ደስተኛ አይደለም እያለኝ ስትል ነበር። ዛሬ ደግሞ ወላሂ ይወድሻን ባልሽ፣ ወላሂ እንደዚህ ያደርግሻን ባልሽ። ባሌማ ይወደኛም ብዬ ነው እኮ አብሬ የኖርኩት እኮ ይወደኛም ብዬ ተሳስበን እየኖርን ነበረ። ግን እድሜ ለእናንተ ገብታችሁ ለዚህ አብቅታችሁና ከዚህ በኋላ ለምን አተውኝም ነው? እኔ ለምን ለልጆች እንድቆም አተውኝም? ወላሂ ነው የምላችሁ፣ ወላሂ ብዬ ነው የምነግራችሁ። ስንት ጊዜ ብሎክ አደረግኳት። ስንት ጊዜ ስልክ ትቀያይራለች፣ በፈለገችው ስልክ ትመጣለች። ስልኩን ደግሞ ማን እንደሰጣት አላውቅም። ይሄን ስልክ ወላሂ ላዚም ማንም ሰው አያውቀውም፣ ግን ማን እንደሰጣት ያኔ ከቤተሰቤ ከፋሚሊ ውጭ ማንም ሰው አያውቀውም። ባልየው እንዲሁም ደግሞ ልጆቼ ማነው ልጄ እንዲሁም ደግሞ ቤተሰቦች ወላጅ ቤተሰቦች ናቸው የሚያውቁት። ሌላ ሰው የሚያውቀው አለ ብዬ አላስብም። የእህቴ ስልክ ነው ኢሞ የከፈኩበት የእህቴ ስልክ ነው። ማንም ሰው አያውቀውም። እንዴት በምን እንዲያገኛችሁት? እኔ የሰውን ልጅ እኔ ለእናንተ ተንከሲስ ነገር እንኳን ምንም አይመስለኝም። ላክን ግን እንዲሁ በቅጽበት ልንገርሽ ብዬ ነው። ወደ 4 ጊዜ ብሎክ አድርጊያታለሁ። ግን የምትመጣበት ስልክ እኔ ሲሙን ከየት እንደምታገኘው ነው የሚገርመኝ። ከየት እንደምታገኘው ወላሂ ኢሞ ስገባ ማለት ነው። አላህ ይዋባክህን ክፉ ነገር እንዳልናገር ብዬ አላህ ለምኜ ነው ወደ መቼም ሳልገባ ቤተሰብ ሳላወራ አልቀርም። እንግዲህ ይሄን ነገር ፈራሁ ብዬ ማለት ነው። መውጫ መግቢያ፣ መኖሪያ፣ መቀመጫ አረጋይስ እንዲሁ ከክፉ ሰው አላህ ያርቃችሁ። ወላሂ ላዚም እንዲሁ ከክፉ ሰው ያርቃችሁ። እኔ እኮ ምንም አልቀረኝ እኮ ምንም እኮ አልቀረኝ እኮ ጨርቄን ጥላ ልታሳብደኝ ነው ወላሂ ላዚም። እሺ እኔ ምን ልሁን? ቆይ እስኪ እንዲሁ ምን ልሁን? በአላህ እንዲሁ ምን ላድርግ? እሺ ቆይ እኔ የቸገረኝ ነገር እኮ ሰው አንዴ ይናገራል፣ ሁለቴ ይናገራል። አንዴ ሰው በቃኝ ትችልሻለሁኝ አልፈልግም ከተባለ አንቺው አስታራቂ፣ አንቺው አጣይ ማናባሽ ስለሆንሽ እንደው አስተግፍሩላህ ለአዚም። ምን እኮ እንዲሁ በቀደር አላህ በሱብሃነሁ ወተዓላ ባመጣብኝ በሽታ ተናዳ ነው እንደዚህ ኩና ነው። ለምን እናድዳለሁ? ለምን ብዬ ይሄ ከምንም ጋር የሚያገናኝ ነገር የለውም። በሽታዬንም ከሱ ጋር የምታገናኝ ከሆነ እኔ የባል ሱስ የባል ጥማት የለብኝም። እውነቴን ነው የምነግራችሁ። እኔ ወላሂ ለአዚም የባል ጥማት የባል ሱስ የለብኝም። የባል ሱስና የባል ጥማት ቢኖርብኝ 10 ዓመት ሳውዲ አልቀመጥም ነበር። ሁለተኛ ነገር ሲቀጥል ደግሞ መልሼ እዛ ሀገር አልመጣም ነበር። ባሌን ብጠረጥረው በባሌ የተመታሁ ብሆን ማለት ነው። አይደለሁኝም እኔ ሁሌም ለስራዬ ነው ፎከስ የማደርገው። ሁልጊዜም ለዓላማዬ ነው የምሮጠው እንጂ እኔ ወንድ ሮጠ ብዬ ወንድ ጋር አንጋጥጬ የምህር ሰው ወይም ደግሞ ወንድ ቤት ገባ ቤት ወጣ ብዬ አንጋጥጬ የምህር ሰው አይደለሁኝም። በሚሉትም በጣም ነው የሚያስጠላኝ። አውቃለሁ ሁሉ ነገር በሱ ነው። ሁሉ ነገር ያለኝ ነገር ቢኖር እኔ ምንም ነገር የለኝም። ምንም ነገር ከልጆች ውጭ ምንም ነገር የለኝም። ኢትዮጵያ የሰራውን ነገር ይሄን ያክል አመሰርች ማለት ነው። ግን ሁሉም ነገር ጊዜ ይፈተዋል። በቃ ሁሉንም ነገር ጊዜ ስለሚፈታ ሁሉንም ነገር ትቼዋለሁ ማለት ነው። ምንድነው ከስራ በላይ ከአእምሮ በላይ ከህመም በላይ የሆነሽብኝ አንቺ ብቻ ነሽ የኔ እናት፣ አንቺ ብቻ ወላሂ ላዚም እንዲሁ በህመሜ ላይ ህመም የሆንሽብኝ አንቺ ብቻ ነሽ። ሌላ ምንም ነገር ህመም አልሆነኝም። ሌላውን ነገር እፎይ ብዬ እየኖርኩ ነው። እንዴት ያለ ነገር ነው? እንዴት ያለ ነገር ነው? ሰዎች እንዴት ያለ ነገር ነው? እንዲህ የሰው ክፉ የሰው ነቀርሳ አስቀምጦብኝ እንዲሁ ልነዝነዝ እንዲህ አይቱ ጠዋትም ማታም ቀንም ስበለት ስበይም ስተጭም ስትሄጅም ስትቀመጭም ስተኝ ምን ነው እንደምታስቢ ውዴ? ምን ነው እኔ እኮ የቸገረኝ ነገር የሚገርመኝ ነገር እሺ እኔ ምን ላድርግሽ? ምን ልሆንልሽ? እሺ ምን እንዲሆንልሽ ነው የፈለግሽው? ቆይ ህመሜንም ከበሱ ጋራ ሳቄንም ከሱ ጋራ ምስቂውም የውሸት ነው። እኔ የምሬ ነው እየሳቅኩኝ ያለሁት። ላክን ግን የሰው ልጅ አይምሮሽ እንዴት አይነት እንደው ወላሂ ላዚም ማር ጸቤንም ከብልጥ ሰው አድርግልኝ ማለት ትልቅ ነገር ነው። ወላሂ ላዚም አስተግፊሩላህ ወቱብ ኢለይ ይብላኝልሽ። ወላሂ ላዚም እኔ ችግር የለብኝም። ግን ደግሞ አንቺው አስታራቂ፣ አንቺው አጣይ በቅጽበት ነው እንደዚህ ሆንኩት። ያንቺ ህይወት ተበላሽቷል። ገና ህይወትሽ ይበላሻል። ሲጀምር በሰው ህይወት የሚገባ ሰው ለጊዜው ያ ሰው ሊጎዳ ይችላል። ግን እድሜ ልኩን እንዳለቀሰ ነው። በሰው ህይወት ገብቶ ለጊዜው ልትደሰቱ ትችላላችሁ። ላክን ግን ወላሂ መጨረሻቸው አያምርም። በሰው ህይወት የምትገቡ ማለት ነው። እና
ይህን ይመስላል። እኔ ልነግርሽ የምፈልገው ነገር ህመሜ ከዛሬ 8 ወርና ከዛሬ 10 ዓመት ነው የኔ በሽታ እንጂ ትናንትና እሱ ስለሄደ ከሱ ጋር ተነጋግረን ከሱ እሱ የተናገረኝ ነገር ብንሰዳደብ እንኳን ምናምን ብንል እንኳን እኔ ለበሽታ የሚሰጥ ነገር የለኝም ሲጀመር ማለት ነው። ሰውን ከተውኩት ተውኩት ነው፣ ምንም ችግር የለብኝም። እና ትናንትና በመጣ ህመም ትናንትና መመኝ ባልኩት ህመም በሱ ተናድጄ የእሱ ፍቅር ይዞኝ የእሱ ገንዘቤ ያሳብዶኝ ምናምን አይደለም። እኔ በሽታዬን አላህ አመጣብኝ፣ አላህ ደግሞ እንትን ይልልኛል፣ ያርቅልኛል። ስለዚህ እኔ ህመሜ ጋር ግል ህይወቴ ጋር ያመጣብኝ ነገር ያመጣብኝ ችግር የለም። ህይወቴ ይቀጥላል። ነገ ሌላ ቀን ነው እንዴ? ምን ነው መተንፈሻ መቀመጫ እንዴት ሰው ያጣና? አውዚ ቢላህ ምን ሸጣው ረጅም ይብላኝልሽ። ህይወትሽ እንዳለ ህይወትሽ ይበላሽ። ወላሂ ላዚም እኔን እንደዚህ እንዲያቃጥልሽኝ አላህ የሚያቃጥል እኔን የሚያስረሳ ነገር ይስጥሽ። እኔ ሌላ ምንም አልልም።